ከዘመናት በላይ የሙዚቃ ዓለምን ያናወጠው የመንፈስ ነፃነት የሆነውና ለተጨቆኑ አንደበቶች ድምጽ የሆነውን የቦብ ማርሌን ስም ሲጠቀስ ብዙ ሰዎች በአንድ ጊዜ ሙዚቃ፣ ፖለቲካና መንፈሳዊነትን ያስታውሳሉ። በተለይም ቦብ ማርሌን ማን ገደለው የሚለው ጥያቄ ከሞቱ በኋላ እስከ ዛሬም ድረስ እንደ ጭጋግ ተዳፍኖ ይኖራል። ቦብ ማርሌን ስንጠቅስ ሙዚቃ ብቻ አንጠቀምም። እሱ አንድ ዘፋኝ ብቻ አልነበረም። የሰው ልጆችን ህመም የሚሰማ፣ የተጨቆኑትን እንባ የሚያይና ለተረሱት ድምጽ የሚሆን ነበር። ስለዚህ ቦብ ማርሌን ማን ገደለው የሚለው ጥያቄ ቀላል ጥያቄ አይደለም። ከሞቱ በኋላ ብቻ የተነሳም አይደለም፣ እስኪኖር ድረስ ተከታትሎት የነበረ ጥያቄ ነው። ታዲያ ይህ የዘመናት ጥያቄ ሆኖን የቦብ ማርሌን ሞት መልስ የምታገኙበትን ቪዲዮ ከመጀመሩ በፊት የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለብዙ ሺህ ሰዎች ይደርስ ዘንድ ላይክ በማድረግ ይተባበሩን። ቦብ ማርሌ በ1945 በጃማይካ ውስጥ በምትገኝ ትንሽ መንደር ውስጥ ተወለደ። አባቱ ነጭ ነበር፣ እናቱ ደግሞ ጥቁር። ይህም አፈጣጠሩ ከልጅነቱ ጀምሮ የመለያየት ህመም እንዲሰማው አደረገው። በድህነት አደገ፣ በመንገድ ላይም ተማረ፣ በሕይወት ተመረጠ። ሙዚቃ ለሱ መዝናኛ ብቻ አልነበረችም፣ መዳኛም ነበረች፣ መግለጫ ነበረች፣ የጦር መሳሪያውም ነበረች። በሬጌ ዜማዎች ውስጥ ፍቅር አለ፣ በፍቅር ውስጥም የሚያንቀጠቅጥ እውነት አለ። ጌት አፕ ስታንድ አፕ ሲል ሰውን ከተኛበት ያነቃል። ሪዴምፕሽን ሶንግ ሲዘፍን የሰውን ልቦና ይኮረኩራል። እንደ አውሮፓውያን አቆጣጠር በ1970 ዓ.ም ጃማይካ ለመኖር ከባድ ነበር። ፖለቲካ ደግሞ ተቀላቅሎበት ነበር። የፖለቲካ ፓርቲዎች በመንደሮች ውስጥ እስከ መተኳኮስም ደርሰው ነበር። አሜሪካ በቀዝቃዛው ጦርነት ምክንያት ማንኛውም የህዝብ ንቅናቄ በፍርሃት ትመለከት ነበር። ሶሻሊዝም፣ ጸረ ኢምፔሪያሊዝም፣ የጥቁር ንቅናቄ ሁሉ አደጋ ይመስላት ነበር። ቦብ ግን በዚህ ሁሉ ትርምስ ውስጥ ዋላቭ እያለ ይዘፍናል፣ እርቅን ይጠይቃል፣ ሰላምን ይሰብካል። ይህ ደግሞ ለህዝቡ ትልቅ ተስፋ ነበር፣ ለኃያላኑ ግን አደጋ ነው። ቦብ ማርሌ ለምን እንደ አደጋ ተቆጠረ ብለን ስንጠይቅ መጀመሪያ ማስታወስ ያለብን ነገር አንድ ነው። እርሱ ፖለቲከኛ አይደለም፣ ሚሊሻም ሆነ ወታደሮችን አልመራም፣ በገንዘብም የሚደግፈው ሰራዊት የለም ነበር። ነገር ግን ከነዚህ ነገሮች ሁሉ የላቀ መሳሪያ ነበረው። እርሱም ውብና ተስረቅራቂ ድምፁ ነው። ያ ድምፅ ድንበር አያውቅም፣ ፓስፖርት አይጠይቅም፣ ሬዲዮ ብቻ በቂ ነበር። በቀዝቃዛው ጦርነት ዘመን አሜሪካና ሌሎች የምዕራብ ሀገራት የሚፈሩት ነገር ታንክ አልነበረም። ከእርሱ ይልቅ የሚፈሩት ህዝብን ነው። የሚነቃ፣ የሚጠይቅ፣ ለምን የሚልን ህዝብ። ቦብ ማርሌ በዘፈኖች ውስጥ በቀጥታ ይህን ጥያቄ ይጠይቃል። ለምን እንታገሳለን? ለምን ነፃነትን እንፈራለን? ይላል። ይህ አይነቱ ጥያቄ ደግሞ ለስልጣንና ለባለስልጣናት አደጋ ነው። ቦብ ማርሌ በአፍሪካ በተለይ ተወዳጅ ነበር። የኮሎኒያሊዝም ቁስል ገና አልደረቀም ነበር። ህዝቡ መንፈሳዊ መመሪያ ይፈልግ ነበር። ቦብ አፍሪካን እንደ እናት መሬት ይዘምርላታል። ንጉሥ ኃይለ ሥላሴን እንደ መንፈሳዊ ምልክት ይመለከታል። ይህም ለምዕራባውያኑ እንደ አዲስ ንቅናቄ ይታያል። ህዝቡ ሙዚቀኛን እንደ መምህር ሲመለከት ፖለቲካ ቅርጹን ይቀይራል። ቦብ ማርሌን በትክክል ለመረዳት ኢትዮጵያን ሳንጠቅስ መቀጠል አይቻልም። ምክንያቱም ለሱ ኢትዮጵያ አንድ ሀገር ብቻ አልነበረችም፣ መንፈሳዊ መመሪያ ነበረች፣ መመለሻውም ነበረች፣ የጥቁር ህዝብ ክብር ምልክት ነበረች። በእርግጥ ቦብ ማርሌ ራሱን እንደ ኢትዮጵያ አልጠራም። ነገር ግን ኢትዮጵያን እንደ መንፈሳዊ እናት ይመለከታት ነበር። በራስታፋሪ እምነት ውስጥ ጽዮን ተብላ የምትጠራው መሬት ኢትዮጵያ ናት። ይህም ቦብ ማርሌ ዘፈኖቹን በሚያዳምጥ ሰው ልብ ውስጥ ትልቅ ስፍራ እንዲኖራት አደረገ። ኤክሲደስ እያለ ሲዘፍን ስደትን ብቻ አይናገርም፣ መመለስንም ይዘፍናል። ሪዴምፕሽን ሶንግ ሲዘፍን ባርነትን ብቻ አይቃወምም፣ መንፈሳዊ ነፃነትንም ይጠይቃል። እነዚህ መልእክቶች በኢትዮጵያ ልብ ውስጥ ቀላል አይሆኑም። ምክንያቱም እኛም የነፃነት የመቆምና
የራሳችን ያልተሸጠ መንፈስ ያለው ታሪክ አለንና። በ1976 በቤት ውስጥ የተፈጸመው የተኩስ ጥቃት ብዙ ነገርን ቀየረ። በዚህ ተኩስ ቦብ ሚስቱና ጓደኞቹ ላይ ጥቃት ደረሰባቸው። በዚህም የተነሳ ቆስለው ነበር። እሱ ግን አልቆመም። ጥቃቱ ከደረሰበት ከ2 ቀን በኋላ መድረኩ ላይ ወጥቶ ሲያቀነቅን ህዝቡን ጉድ አስባለ። እውነትም ይህ ሰው እንደዚህ ጥቃት አድርሰውበት ካላቆመ እውነትም እሱን ማጥፋት ይፈልጋሉ የሚል እምነት በብዙ ሰዎች ልብ ውስጥ ተተከለ። ከዚያ ጥቂት ዓመታት በኋላ የተገኘበት የእግር ካንሰር ጉዳይ የሰራ ወሬዎችን አበዛ። አንዳንዶች ይህ ተፈጥሯዊ አይደለም አሉ። ሌሎች ሲአይኤ ነው ብለው ተናገሩ። የሲአይኤ ሴራ ንግግር ዝም ብሎ የተፈጠረ አይደለም፣ ታሪካዊ መሰረት አለው። ሲአይኤ በዓለም ብዙ ቦታዎች የመንግስታት መፍረስ፣ የንቅናቄ መነሻና ማቆሚያ እንዲሁም የመሪዎች መጥፋት ውስጥ እጁ እንዳለበት የታወቀ ነገር ነው። ታዲያ ሰዎች ቦብ ማርሌን ያጠፋው ሲአይኤ ነው ብለው ለምን ያምናሉ? ለዚህ መነሻ የሆነው አንድ ጊዜ ለቦብ ማርሌ ከአንድ ነጭ ሰው በስጦታ መልክ የተሰጠው ጫማ ነው። የተሰጠው ጫማ ውስጥ መርዝ እንደነበርና እርሱም ካንሰሩ እንዳስነሳበት ይናገራሉ። ይህ ታሪክ የሚያስደንቅ ቢሆንም በሳይንስ የተረጋገጠ ማስረጃ የለውም። ግን ሰዎች እንደዚህ ያለ ነገርን ያምናሉ። ምክንያቱም የተኩስ ጥቃት አይተዋል፣ የፖለቲካን ጫናም አይተዋል። ስለዚህ ይህ የማይሆንበት ምክንያት የለም ብለው ያምናሉ። የሕክምና መዝገቦች ደግሞ ነገሩን በቀላሉ ይናገራሉ። ካንሰሩ የተነሳው ከእግሩ ነበር። በዚህም ምክንያት ዶክተሮቹ ቀዶ ጥገና እንዲያደርግ ነገሩት። እርሱ ግን ቀዶ ጥገናውን ማድረግ አልፈለገም። ምክንያቱም እርሱ በሚከተለው በራስታፋሪያን እምነት ቀዶ ጥገና ማድረግ ሰውነትን እንደመቁረጥ ነው ብሎ አሰበ። በሽታውም ተስፋፋ፣ አካላቱን ወሰደበት። በመጨረሻም ኃይሉን አጠፋው። በ1981 ዓመተ ምህረት በ36 ዓመቱ ሲሞት ዓለም በድንጋጤ ቆመ። ለብዙ ሰዎች ይህ ሞት ፍትሃዊ አልነበረም። እውነቱ ምንድን ነው? ቦብ ማርሌን በቀጥታ ማንም አልገደለውም ሊሆን ይችላል። ምናልባትም በሽታ ላይሆን ይችላል። የፖለቲካ ጫና፣ የህይወት ጭካኔ፣ የመንፈሳዊ መስዋዕት እሱን ቀድመው አድክመውት ነበር። ስለዚህ ማን ገደለው የሚለው ጥያቄ ምናልባትም የተሳሳተ ነው። ሰውን በጦር መሳሪያ ማጥፋት ይቻላል፣ ነገር ግን እውነታን ማጥፋት አይቻልም። ቦብ ማርሌ ያ እውነት ነበር። ብዙ ሰዎች የማይናገሩት አንድ ነገር አለ። እርሱም ቦብ ማርሌን ሞትን አይፈራም ነበር። በሬጌ ዜማዎች ውስጥ ሞትን እንደ መጨረሻ ሳይሆን እንደ መሸጋገሪያ አድርጎ አቀንቅኖታል። ህመሙ ሲጨክን እንኳን እርሱ ተነስቶ ይሮጣል፣ ኳስ ይጫወታል፣ ይዘፍናል፣ መድረኩን አይተውም። ምክንያቱም ቦብ የሚቆመው ለሰው አይደለም ለሐሳብ እንጂ። ቦብ ማርሌ ሲሞት ብዙ ሰዎች የተሰማቸውን ነገር አንድ ነበር። 36 ዓመት ዕድሜ ለእንደዚህ አይነት ድምፅ ላለው ታጋይ እጅግ አጭር ነው። እሱ ገና ለመናገር ያሰባቸውን ነገሮች ሁሉ አልተናገረም። መስፈን የነበረበትን ብዙ ዜማዎችም አልዘፈነም። ስለዚህ ሰዎች ሞቱን በቀላሉ ለመቀበል አይችሉም። በዚህ ምክንያት ብዙ እሳቤዎች መነሳት ጀመሩ። ሰው ህመምን ይቀበላል፣ ነገር ግን ፍትሃዊ ያልሆነ መጥፋት አይቀበልም። እውነትን በትክክል ከተመለከትን አንድ ነገር ግልጽ ይሆንልናል። ማንም ቦብ ማርሌን በቀጥታ አልገደለውም ሊሆን ይችላል። ካንሰሩ እውነትም ሊሆን ይችላል። ህመሙም ተመዝግቦ ነበር፣ ሕክምናውንም ተከታትሎ ነበር። ግን ይህ ማለት የተሰራ ሴራ አለ ማለት አይደለም። ምናልባት ሴራው በመርዝ ወይም በጫማ ውስጥ አልነበረም። ምናልባትም በግፊት፣ በስደትና በመንፈሳዊ ድካም ውስጥ ነበር። ሰውን በጥይት መግደል ቀላል ነው። ሰውን በቀስታ ማድከም ግን የማይታይ ግድያ ነው። ቦብ ማርሌ በሕይወት ዘመኑ እረፍት አላገኘም። ከመድረክ ወደ መድረክ ተጓዘ፣ ከሀገር ወደ ሀገር ተንቀሳቀሰ። ያለውን አቅም እስከ መጨረሻ ድረስ ተጠቀመ። ስለዚህ ሞቱ አንድ ቀን የተፈጠረ ነገር አይደለም፣ ቀስ በቀስ የተጻፈ መጨረሻ እንጂ። ነገር ግን አንድ ነገር ፈጽሞ መሳት አይገባም። እርሱም ቦብ ማርሌ ቢሞትም አልተሸነፈም። እሱን ማጥፋት
የፈለጉበት ምክንያት አንድ ነበር፣ እርሱም ድምፁን ለማጥፋት። ያ ግን አልተሳካም። ዛሬ በአዲስ አበባ፣ በጃማይካ፣ በአፍሪካ እንዲሁም በዓለም ዙሪያ የቦብ ማርሌ ዜማ ይሰማል። የተወለዱ አዲስ ትውልዶች ጌት አፕ ስታንድ አፕ እያሉ ያድጋሉ። ስለዚህ በመጨረሻ የሚቀር ጥያቄ ይህ ነው። ቦብ ማርሌን ማን ገደለው? ምናልባት መልሱ ሰው አይደለም። ምናልባትም ህመም ነው። ምናልባትም የዓለም ጭካኔ ነው። ነገር ግን አንድ መልስ ግልጽ ይሆንልናል። እርሱም ቦብ ማርሌ በዜማ በመንፈስና በነፃነት ጥሪ ለዘላለም ሕያው ሆኖ ይኖራል። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የዓለም የነፃነት ታጋይ የሆነውን አቀንቃኙን የቦብ ማርሌን ታሪክ አስቃኘናችሁ። እንደዚህ አይነት አዳዲስና አስገራሚ የሆኑ ፕሮግራሞች እንዲደርሳችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።